ስሜት ስራባቸው ይባላል። የመጣሁት ደግሞ ከጎንደር ነው ከአማራ ክልል። ደስ የሚል አቀባበል ታጅራ በጣም ደስ የሚል አገር ፈላጊ አቀባበላችሁ ሲወራ ሰምቼ አውቃለሁ። ግን ደግሞ ያው መስቀል ነው ብዙ ጊዜ በጉራጌ ሲባል ማውቀውና በጣም ደስ የሚል ነው። መጥቼ እንዳየሁት ደግሞ በጣም ደስ ብሎኛል። ይህ እንዳየሁት ግን ብሔረሰቦች ለመጀመሪያ ጊዜ ነው ተከበረ ይመስለኛል እና በጣም ደስ የሚል ነው። ከዛ በተረፈ ደግሞ ካለባበስ ካመጋገብ ብዙ ነገር ተምሬያለሁ ከጉራጌ ካካየ እና እንግዲህ ነው ልብስ ምን አለባበስ ነበር የለበስሽው? ፀጉር አሰራሩን በዛው የለበስኩት የጎንደር የክት ቀሚስ ነው። የክት ቀሚስ ይባላል። እናቶች ሰርግ፣ ልደት ወይም ደግሞ ሽምግልና ብዙ ነገር ትልቅ ፕሮግራም ሲደረግ የሚደረግ ልብስ ነው የለበስኩት። የእጅ ጥልፍ ነው ወይም ደግሞ ከጥጥ የተሰራ ነው ማለት ነው። ይሄ ደግሞ ጥልፍ ነው እንግዲህ የተጠለፈው የእናቶች በጥበበኞች ነው የተሰራው። እንዳልኩ የእናቶች ቀሚስ ነው የለበስኩት። ያው ይሄ ፀጉር አሰራር ደግሞ አልባሶ ይባላል። 5 ቦታ የተሰራው ነው። ልጃገረዶችም እናቶችም ማንኛውም ሰው ተጠርቶ አማራ ክልል ላይ የሚታይ ባህል ፀጉር አሰራር ነው። በጣም ብዙ ቦታ በጎበኝ ደስ ይለኛል። ጉራጌን እንዳየሁት አቀባበላችሁን በጣም ወድጃለሁ። በጣም ምግባችሁ ደግሞ የሚጣፍጥ ምግብ ነው የበላሁት። ብዙም አላውቀውም ምግብ በልቻለሁ ግን በጣም ጾም ሆነብኝ እንጂ በጣም ነው የጣፈጠው። እንግዲህ ለመስቀል ቀጣይ እንደምመጣ ተስፋ አለኝ። እወዳቸዋለሁ፣ አከብራቸዋለሁ። አመሰግናለሁ። የመጣሁት ከፌዴሬሽን ምክር ቤት ነው። ስሜ ላካቸው ደምል ይባላል። በተቋም ውስጥ ሰራተኛ ነኝ። እንግዲህ ዛሬ ያው የተገኘ ነው በማዕከላዊ ኢትዮጵያ ክልል 20ኛውን የብሔር ብሔረሰቦች በዓል አስመልክቶ ወደ ሆሳና ጉዞ እያደረግን ባለንበት ሰዓት ያው እዚህ በምስራቅ ጉራጌ ዞን ቡታጅራ ከተማ መግቢያ ላይ አቀባበል እየተደረገልን ነው የተገኘ ነው። በአጠቃላይ አቀባበሉ እጅግ በጣም ያምራል። በጣም የጉራጌ ሕዝብ ከሌሎች ኢትዮጵያውያን ብሔር ብሔረሰቦች ጋራ በማንኛውም አካባቢ በጉራጌ ዞን እና በዚህ ክልል ብቻ ሳይሆን በመላው ኢትዮጵያ የሚኖር ተግባቢ ሰራተኛ እና በስራ የሚታወቅ ህዝብ ነው። ዛሬም እኛ ወደዚህ ስንመጣ እሱን ነው የታዘብነው ያየነው። ደማቅ የሆነ አቀባበል ነው የተደረገልን። እዚህ አረፍ ብለን በባህላዊ ምግብ እንድንቋደስ እንደዚሁም ደግሞ በባህላዊ ውዝዋዜዎች ደግሞ ራሳችን ባህሉን እንድንገነዘብ ነው የተደረገልን። ለዚህም ከፍተኛ የሆነ አድናቆትና ምስጋና አለን። እንግዲህ አጠቃላይ የኢትዮጵያ ብሔር ብሔረሰቦች በዓል ባለፉት 19 ዓመታት በተለያዩ ዝግጅቶች ተከብሯል። በዚህ ዓመት ደግሞ እንግዲህ አዲስ ወደ ሆነችው ወደ ማዕከላዊ ኢትዮጵያ ክልል 20ኛው የብሔር ብሔረሰቦች በዓል በድምቀት የማክበር ስነ ስርዓቱ ተጀምሯል። ስለዚህ ይህ በዓል ሲከበር በዋናነት ዓላማ ያደረገው የኢትዮጵያ እንግዲህ ብዙሃ ማንነት ያለባት፣ ብዙሃ ሃይማኖት ያለባት፣ ብዙሃ ባህል ያለባት ይሄ ደግሞ ብዙሃ ማንነታችን ህብረ ብሔራዊነታችንን እንደ ውበት እንደ ጸጋ በጋራ ተገናኝተን እንድንተዋወቅ ባህላችንን እርስ በርሳችን እንድንጋራ እንደዚሁም ደግሞ አንድነታችን እንድናጠናክር በማድረግ ረገድ ከፍተኛ የሆነ ሚና ነው ያለው። ስለዚህ ይሄ በዓል በዚህ ዓመትም ይሄንን ዓላማ ታሳቢ በማድረግ እንደምታየው እዚህ የማክበር ስነ ስርዓቱን ጀምረናል ማለት ነው። በጥሩ ሁኔታ ዳር 29 በደማቅ ሁኔታ በማዕከላዊ ኢትዮጵያ ክልል ዋና መዲና ሆሳና እንደሚጠናቀቅ ተስፋ እናደርጋለን። አጠቃላይ ከዚህ ከጉራጌ ማህበረሰብ አንፃር ያው ትልቁ ፎከሳችን አሁን ሀገራዊ ምስሉን መተው ሳይሆን ምናልባት ይሄ ባህል ቱሪዝም አካባቢ ያሉ ነገሮች የማስተዋወቅ አቅሙ ከፍተኛ ነውና እዚህ አካባቢ ያሉ ቱሪስት ቦታዎች ከማወቅ አንፃር እድሉ አግኝተህ ነበር ወይስ? እንግዲህ ከዚህ ከጉራጌ ማህበረሰብ ጋር ተያይዞ ከዚህ በፊት 1-2 ጊዜ መጥቻለሁኝ። በእርግጥ የሰው ሰራሽና ተፈጥሯዊ ቅርሶችን የመጎብኘት እድሉን አላገኘውም፣ ግን ብዙ ጸጋዎች እንዳሉት እናውቃለን። ያው በተለያዩ መረጃዎችንም እናያለን። ለምሳሌ የጥያ ትክል ድንጋይ እዚሁ አካባቢ እንደሚገኝ እንግዲህ እኔ አጋጣሚውን እድሉን አላገኝ ብዬ አልጎበኘሁም።
ግን በዚህ አጋጣሚ እዚህ ቆይ ጎበኛለሁ ብዬ አስባለሁኝ። ይሄ ትልቅ ጸጋ ነው። ሌሎችም የተፈጥሮና ሰው ሰራሽ እንዲሁም ደግሞ ሃይማኖታዊ የሆኑ የቱሪስት መዳረሻ እንዳሉት እንሰማለን። ስለዚህ እሱን በማስተዋወቅ ረገድና እንግዶች መጥተው ይሄን እንዲጎበኙ ማድረግ ረገድ መልካም እድል ይፈጥራል ይሄ በዓል ብዬ አስባለሁ። አመሰግናለሁ። እሺ